ሰላም ጤና ይስጥልኝ። እንደምን ዋሉ? አብረ ይስጥልን። አመሰግናለሁ። እስኪ በመጀመሪያ እንደው ራስዎን ያስተዋውቁና በመሀል ሳይንት ወረዳ እንግዲህ በጥንታዊቷ አትሮንስ ማርያም ላይ የተፈጠረ ችግር አለ። እስኪ እንደው ምንድነው ጉዳዩን ከመጀመሪያ እስከ መጨረሻው ብታስረዱን። ስሜ መክብብ አባ ገብረ እግዚአብሔር ኃይለ ማርያም እባላለሁ። የጥንታዊቱ የርዕሰ አድባራት ወታይካ ነገሥት አትሮንስ ማርያም ዋና አስተዳዳሪ ነው። አመሰግናለሁ። እስኪ የተፈጠረውን ጉዳይ ያስረዱን። የተፈጠረብን ጉዳዩ በመጀመሪያ በርዕሰ አድባራት አትሮንስ ሕግ ከዓመት እስከ ዓመት ስብሐተ እግዚአብሔር የማይቋረጥባት ቦታና በሕፃናትና በመነኮሳት እንደሚገለገል መላ ኢትዮጵያ ሀገራችንና ውጭ ሀገራትም ሁሉ ጭምር ያውቃሉ። ከዚያም በመቀጠል በትናንትናው ዕለት በቀን 27 በዓለም ተደርጎ የማይታወቅ በርዕሰ አድባራት አትሮንስ ማርያም ላይ በጣም አሰቃቂና ግፍ መከራ ወርቆብናል። በርዕሰ አድባራት ወታይካ ነገሥት የወደቀው አንደኛው ግፍ አባቶቻችን መነኮሳትና የድጓ ተማሪ፣ የቅዳሴ ተማሪ፣ የአቡሻክር ተማሪ ከቦታው አገልግሎት ፈጽመው ወደ ስርዓተ ምግብ ሲገቡ አካባቢያችንን 6 ቀዳሴያንና አንድ አወዳሽ መነኩሴ ካህን ከዚህ ዓለም በሞት ራሳቸው በመጎነጣጠል እጃቸው በመቆረጥ ወዲቃቸው በመፍረስ ዓይናቸው በመፍሰስ እነዚህ በሞት የተለዩን 6 ናቸው። በቁስል የሚንገበገቡት 28 ሲሆኑ ከ28ቱ እግራቸው ተቆምጦ ዓይናቸው ፈሶ አካላቸው ደቆ በዚህ ቦታ ላይ እና በተለያዩ ቦታ ላይ ይገኛሉ። አመሰግናለሁ። እንደው የተፈጸመው እንዴት ነበር? በአካባቢው ውጊያ ነበር ወይስ እንደው ዝም ብሎ ከባድ መሳሪያ ተወርሮ ነው ቤተክርስቲያኗ ላይ ጉዳት የደረሰው? በአካባቢያችን ምንም ድርጊት የለም። በአካባቢያችን ላይ የሚኖረው ግራ፣ ቀኝ፣ ሰሜን፣ ደቡብ፣ ምዕራብ፣ ምስራቅ ላይ የሚኖረው ግቢዋ ላይ አትሮንስ ማርያም ግቢ ውስጥ የሚኖረው የአብነት መምህራንና መነኮሳት ከዚያም ደግሞ የአብነት ተማሪዎች ናቸው። በመካከላችን ያሉት ዘበኞቿ ቅርሷን የሚጠብቁ አንደኛው ዓይኑ ጠፍቶ አንደኛው እጁ ተቆምጦ በዚህ ቦታ ላይ ዘበኞቻችንም አደጋ ደርሶባቸዋል። በአካባቢያችን ላይ የሚኖር ሕጋዊ ነገር ምንም ነገር እንደሌለብንና በዚህ ቦታ ላይ የሚኖሩት ግቢዋ ላይ እነዚህ የዘረዘርኩላቸው መነኮሳትና የሊቀ መዛሙርቶቻችን ናቸው የደብሯ እንጂ ሌላ የሚኖር ግጭትም ጦርም የለብንም። ቢያንስ 500 ኪሎ ሜትር የሚሆን ርቀት ላይ ነው እየተኮሱ ጥቃት ያደረሱብን እና ከወረዳዋ ከተማ ላይ ሆነው ነው 500 ሜትር ነው ከደንሳ ከተማ ሆነው ነው ሲወረጉሩ የነበሩት። እኛ ከደንሳ ከተማ ሳይሆን ከአጅባር ከተማ ላይ ነው የተነሳብንና ከአጅባር ከተማ ተነስቶ ከ3ቱ አንዱ ጥይት 2ቱ አድፎን በአቅጣጫዋ ሲወርቅ 3ኛው ጉዳት አድርሶብናል። ቤተክርስቲያኗ ተመታ። ከዚያም ደግሞ ደጀ ሰላሙ ፈርሶ የአካባቢው የህብረተሰቡ ቤት ፈርሶ የጸዶቿ እንዳልነበሩ ሆነው አደጋ ደርሶብናል። አንዴ ብቻ አይደለም የመድፍ ጥቃት የተካሄደው 2-3 ነው ማለት ነው? 3 ጊዜ። በአካባቢው የፋኖ ኃይሎችም አይንቀሳቀሱም ነበር እንደሰማነው መረጃ? በአካባቢያችን የሉም። ከሩቅ ርቀት ላይ ይገኛሉ። እነሱ ከሩቅ ርቀት ላይ እነሱ ባሉበት ግጭት አልተፈጠረም። እኛ ባለንበት የሁሉ ሊቃውንትና የጸሎት አባቶች ባሉበት ላይ ነው ይህ ጉዳት የደረሰብን። እንዳልነበረ የሆነው ቅርሳችን ሁሉ ማለት ነው። አባ ለሰጡ መረጃ ከልብ አመሰግናለሁ። እኔም አመሰግናለሁ። ጤናችንን መላ ኢትዮጵያ ሀገራችን መላ ኢትዮጵያ ይቀበላል። አድማጭ ተመልካቾቻችን እንግዲህ እንደሰማችሁት ነው። በመሀል ሳይንት ወረዳ በታሪካዊቷ ታዕካ ነገሥት አትሮንስ ማርያም ቤተክርስቲያን ላይ በተፈጸመ የመድፍ ጥቃት 26
የቤተ ክርስቲያኑ አገልጋዮች ሙትና ቁስለኛ መሆናቸውን አባ ገብረ እግዚአብሔር ቃል በቃል እውነታውን አጋልጠዋል። የብልጽግና አገዛዝ በመሀል ሳይንት ወረዳ ርዕሰ አድባር አትሮንስ ማርያም ቤተ ክርስቲያን ላይ የፈጸመው ጥቃት ፋሽስት ጣሊያን ኢትዮጵያን በወረረበት ዘመን በደብረ ሊባኖስ ገዳም ከፈጸመው የጅምላ ጥቃት የማይለይ ነው። የካቲት 28 2018 ዓ.ም በፈጸመው የመድፍ ድብደባ ሌላኛው የደብሩ አስተዳዳሪን ጨምሮ 5 አገልጋዮቿ ሲገደሉ ከ21 በላይ አገልጋዮች ምዕመናን ከባድ አካል ጉዳት እንደደረሰባቸው ለማረጋገጥ ተችሏል። በመድፍ ድብደባው የቤተ ክርስቲያኗ ሊቃውንት ተጨፍጭፈዋል። በቅርሶች ላይም ውድመት ደርሷል። የቤተ ክርስቲያኗ አቃቢና ለስርዓተ ቅዳሴ በቤተ መቅደስ ውስጥ የነበሩ ካህናት፣ ዲያቆናት ህይወታቸው አልፏል። በአብርሃ አጽብሃ ዘመነ መንግስት እንደተመሰረተች የሚነገርላት ታሪካዊቷ ርዕሰ አድባር አትሮንስ ቅድስት ማርያም ቤተክርስቲያን በርካታ ነገስታት ንግስናቸውን የተቀበሉባትና ከበርካታ ነገስታት በስጦታ መልክ የተሰጠችውን ልዩ ታሪካዊ ቅርሶችን በውስጧ የያዘች ከሃይማኖታዊ ስፍራነቷ ባሻገርም በአካባቢው እንደ ሙዚየም የምታገለግል ደብር ናት። በዚች ታሪካዊትና እድሜ ጠገብ ቅድስት ቤተክርስቲያን ላይ ትናንት የካቲት 28 2018 ዓ.ም ማርፈጃውን በጄኔራል ዘውዱ ሰጣርጌ የሚመራው የብልጽግና ሰራዊት በፈጸመው ተከታታይ የመድፍ ድብደባ በቤተክርስቲያኗ የነበሩ ካህናት፣ ዲያቆናት እንዲሁም ሌሎች የደብሩ አገልጋዮችና ምዕመናን ሙትና ቁስለኛ ሆነዋል። በጥቃቱ የአትሮንስ ማርያም ቤተክርስቲያን አስተዳዳሪ ቆሞስ አባ ሞገስ ፍስሐ፣ የቤተክርስቲያኑ አቃቢ እማሆይ ድንቅ የታከለ፣ የቤተክርስቲያኑ አገልጋይ ቀሲስ ክንፈ ርግበ አንዳርጌ፣ የቤተክርስቲያኑ አገልጋይ ዲያቆን በአማን፣ የቤተክርስቲያኑ አገልጋይ ዲያቆን በለጠ አስቻለው ህይወታቸው አልፏል። በተጨማሪም አንደኛ ዲያቆን መዝገቡ መኮንን፣ አባ አካል ነው መንግስቱ፣ አባ ምናሴ ታረቀ፣ ዲያቆን ዋሲሁን አስቻለው፣ ዲያቆን ዳዊት እንዲሁም ዲያቆን አይመር መርሻ፣ ዲያቆን ህሩይ፣ ዲያቆን አብርሃም ሙሉሰው፣ ዲያቆን ስምረ ስመኘው፣ ዲያቆን ጣሰው በላቸው፣ ዲያቆን ሙሉቀን ወንድም፣ ቀሲስ ይታያል አካል ነው፣ ዲያቆን ልዑል መርጌታ ሳህለ ማርያም ስለሺ፣ ሊቀ መዘምራን አየን ብርሃን፣ አባ ወንደ የታየ የቤተክርስቲያኗ ጥበቃ ነው። ሰርኪ አካል ነው ፍትሃት በማስፈታት ላይ የነበረች ጎበዝ ያገኘው ምእመናን፣ ስለሺ ከባድ ምእመናን፣ የቻለ ማንደፍሮ ምእመናን፣ ወርቄ ይታያል ምእመናንና ሌሎችም ከነዚህ በላይ ከላይ የተዘረዘሩት ደግሞ እንግዲህ ከላይ የተዘረዘሩት ሰዎች 21 አካባቢዎቹ በመድፍ ድብደባው ከባድ አካል ጉዳት ደርሶባቸዋል። እንግዲህ እንደሰማችሁትም ከባድ አካል መቆረጥ እና በርካታ አደጎች እንደደረሱባቸው አባ ተናግረዋል። እንግዲህ አድማጭ ተመልካቾቻችን ለጦርነት ህጎች የማይገዛው የጦር ወንጀለኛው የብልጽግናው አገዛዝ የእምነት ተቋማትን በተደጋጋሚ ማጥቃት የጦርነት ዓላማው አካል ሆኖ የቀጠለ ቢሆንም ከወደ ምዕራብ ወሎ ቤት አማራ መሀል ሳይንት የተሰማው መረጃ ግን እጅግ አስደንጋጭ ነው። በመሆኑም ይህን የጦር ወንጀሉን ለዓለም አቀፍ ማህበረሰብ በማጋለጥ ሁሉም አማራ ኢትዮጵያዊ ብሎም የሰው ልጅ የሆነ ሁሉ የድርሻውን እንዲወጣ የገዳሙ አባቶች በፈጣሪ ስም ጥሪ አቅርበዋል። እንግዲህ አባም እንደሰማችሁት የኢትዮጵያ ህዝብ ይወቅልን እያሉ ነው። ለተጠናቀረው መረጃ አንዱም ዘገባ ተስፋዬ ልሳኑ ነኝ።